በኢትዮጵያ የኢየሱስ ክርስቶስ የልደት በዓል በተለየ ድምቀትና ስርዓት ከሚከበርባቸው ስፍራዎች አንዱ ላሊበላ ነው። ላሊበላ በክርስቲያኖች ዘንድ ቅዱስ ተብለው ከሚጠቀሱ የኢትዮጵያ ስፍራዎችም ስሙ ይነሳል። ንጉሥ ላሊበላ በንግስና ዘመኑ ኢትዮጵያውያን ክርስቲያኖች ቅድስቲቱን ከተማ ኢየሩሳሌምን ለመርገጥ የሚያደርጉትን አድካሚ ጉዞ ለማስቀረት ሲል በኢትዮጵያ ዳግማዊት ኢየሩሳሌምን ለመፍጠር የላሊበላ ውቅር አብያተ ክርስቲያናትን እንደገነባ ታሪክ ይናገራል። እነዚህ በቅዱስ ላሊበላ የታነጹት 11 ውቅር አብያተ ክርስቲያናት እያንዳንዳቸው ከአለት ተፈልፍለው የተሰሩ ሲሆኑ ከሃይማኖታዊ ስፍራነታቸው ባሻገር ኢትዮጵያ ካሏት ድንቅ የቱሪስት መስህቦች ከቀዳሚዎቹ ተርታ የሚመደቡ ናቸው። የላሊበላ ውቅር አብያተ ክርስቲያናት ከጣሪያቸው አንስቶ ወደ ታች ተፈልፍለው የተሰሩ መሆናቸው ለየት እንደሚያደርጋቸው ይነገርላቸዋል። በ15ኛው መቶ ክፍለ ዘመን ከተጻፈው ገድለ ላሊበላ ከተሰኘው የንጉሥ ላሊበላ ገድል አንስቶ ፖርቹጋላዊው ተጓዥ ቄስ ፍራንሲስ አልቫሬዝ እና ሌሎችም የውጭ ሀገር ተጓዦች አብያተ ክርስቲያናቱ አስደናቂ ስለመሆናቸው በመጽሐፍቶቻቸው መስክረዋል። ዛሬም ድረስ በአስደናቂ የሥነ ሕንፃ ጥበብ የጥንታዊት ኢትዮጵያ ስልጣኔ ሕያው ምስክር ሆነውም ዘልቀዋል። ለመሆኑ 11ዱ የላሊበላ ውቅር አብያተ ክርስቲያናት እነማን ናቸው? በዝርዝር እንመልከታቸው። ቤተ ደብረ ሲና በርካታ ክፍሎች ያሉት ብዙ ታቦታትን በውስጡ የያዘና አልፎ አልፎ ቤተ ሚካኤል በሚል ስያሜ የሚጠራ ቤተ ክርስቲያን ነው። በሰሜን አቅጣጫ ያለና የቅዱስ ላሊበላ መካነ መቃብር የሚገኝበትም ስፍራ ነው። ቤተ ማርያም ይህ ደግሞ በራሱ ሰፊ ግቢ ውስጥ ያረፈና የቅዱስ ላሊበላ የመጀመሪያ ስራ የሆነ ቤተ ክርስቲያን ሲሆን በስተሰሜን አቅጣጫ ይገኛል። ቤተ መስቀል ከቤተ ማርያም በስተሰሜን በኩል የሚገኝ ሲሆን 11 ሜትር ከፍታ ያለው በአራት ምሰሶዎች ተደግፎ የቆመ ቤተ መቅደስ ነው። ቤተ ጎለጎታ በሰሜናዊ ላሊበላ ከቤተ ሚካኤል ወይም ቤተ ደብረ ሲና ጋር ተያይዞ የታነጸ ሲሆን አንድ ውጫዊ የግድግዳ ገጽታ ብቻ ያለው በውስጡም 3 ታቦታትን የያዘ ቤተ ክርስቲያን ነው። ቤተ መድኃኔዓለም ከላሊበላ ውቅር አብያተ ክርስቲያናት ብቻ ሳይሆን ኢትዮጵያ ውስጥ ከሚገኙ የአለት ፍልፍል አብያተ ክርስቲያናት ሁሉ ትልቁ ነው። በሰሜን ምስራቅ አቅጣጫ የሚገኘው ቤተ መድኃኔዓለም 72 የአለት ምሰሶዎች ከውስጥና ከውጪ ደግፈው ይዘውታል። አፍሮ አይገባ የተባለው መስቀልም በውስጡ ይገኛል። ቤተ አማኑኤል 4 የአለት አምዶች ያቆሙትና 3 መግቢያ በሮች ያሉት ሌላኛው ድንቅ የሥነ ሕንፃ ጥበብን የተላበሰ ቤተ ክርስቲያን ነው። በላሊበላ ምስራቃዊ ክፍልም ይገኛል። ቤተ ደናግል በሮም ለክርስትና እምነታቸው ሲሉ በአደባባይ የተሰየፉ ደናግላንን ለመዘከር የታነጸ ሲሆን በደቡብ ምስራቅ አቅጣጫ የሚገኝ ነው። ቤተ አባ ሊባኖስ ይህ ቤተ ክርስቲያንም በደቡብ ምስራቅ አቅጣጫ የሚገኝ ሲሆን ከተፈለፈለበት ግዙፍ አለት ሳይነጠል የታነጸና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ክብር ለተሰጣቸው አባ ሊባኖስ መታሰቢያነት የተገነባ ነው። ቤተ ገብርኤል ወሩፋኤል እንደ ሌሎቹ አብያተ ክርስቲያናት ሁሉ ከአለት ተፈልፍሎ የተሰራ ሲሆን ከቤተ አማኑኤል ጋር የሚያገናኝ ከዛፍ ግንዶች የተሰራ 10 ሜትር የሚሆን ተሻጋሪ ድልድይ ያለው ነው። ይህኛው ቤተ ክርስቲያንም በደቡብ ምስራቅ አቅጣጫ ይገኛል። ቤተ መርቆሪዎስ ይህ ቤተ ክርስቲያን ከሌሎቹ በተለየ በቀደመው ዘመን የፍትህ አገልግሎት ይሰጥበት እንደነበር መረጃዎች ተገኝተዋል። በደቡብ ምስራቅ አቅጣጫም የታነጸ ነው። ቤተ ጊዮርጊስ ቅዱስ ላሊበላ ካስገነባቸው ሌሎች አብያተ ክርስቲያናት ሁሉ ነጠል ብሎ በስተደቡብ ምዕራብ አቅጣጫ የሚገኝ ሲሆን በጣሪያው ላይም የመስቀል ቅርጽ ያለው ቤተ ክርስቲያን ነው። በላሊበላ ውስጥ ካሉት አብያተ ክርስቲያናት በስተመጨረሻ የተገነባውም ቤተ ጊዮርጊስ ነው። የኢየሱስ ክርስቶስ ልደት በቅዱስ ላሊበላ የሚከበረውም በእነዚህ ድንቅ የኪነ ሕንፃ ጥበብ ባላቸው አብያተ ክርስቲያናት ነው። በዓሉ ቤዛ ኩሉ ዓለም እየተባለ ይከበራል። ቤዛ ኩሉ ዓለም ማለት የዓለም ሁሉ መድኃኒት ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ለዓለም ሁሉ ቤዛ የሆነው ኢየሱስ ክርስቶስ የተወለደበት ዕለት የሚታሰብበት ስለሆነ ነው ቤዛ ኩሉ ዓለም የሚባለው። በልደት ዕለት በቤተ ማርያም ሕንፃ ካህናቱ ከላይና ከታች ሆነው ዝማሬ ያቀርባሉ። ከላይ ያሉት ካህናት የመላእክት ምሳሌ፣ መሬት ላይ ያሉት ደግሞ የእረኞች ምሳሌ ሆነው ይዘምራሉ። የቅዱስ ላሊበላ የልደት በዓልም ታኅሳስ 29 ቀን መሆኑ ተጨማሪ በዓል ነው።
በልደት በዓል ዋዜማ የማህሌት ስርዓት ምሽት 1 ሰዓት ከ30 አካባቢ ጀምሮ የሚካሄድ ሲሆን ሙሉ ሌሊቱን ወረብና ዝማሬ እየቀረበ ይታደራል። ከሌሊቱ 10 ሰዓት ጀምሮ ደግሞ በ11ዱም ቤተ መቅደሶች የቅዳሴ ስርዓት ይፈጸማል። ጠዋት 1 ሰዓት ሲሆን ከላይና ከታች የሚሰለፉ ካህናት ቦታቸውን ይይዙና እስከ 4 ሰዓት እየተቀባበሉ ቤዛ ኩሉ ዓለም ዮም ተወልደ፣ ዛሬ የዓለም ቤዛ ተወለደ ብለው ይዘምራሉ። የበዓሉን አከባበር በቅዱስ ላሊበላ ልዩ የሚያደርገውም ቤዛ ኩሉ ዓለም የሚለው ዝማሬ እንደሆነ ይነገራል። በዚህም ምክንያት በርካታ ምዕመናን መንፈሳዊ በዓሉን ለማክበር የሀገር ውስጥና የውጭ ጎብኚዎች ደግሞ ይህን አስደናቂ ስርዓት በአካል ተገኝተው ለመታደም በየዓመቱ ወደ ላሊበላ ይጓዛሉ።